በእንስሳት ምርትና ግብዓት ጥራት ምርመራ ማዕከል ስር የፊዚኮ ኬሚካል ጥራት ምርመራ ላቦራቶሪ አንዱና ዋነኛው ላቦራቶሪ ነው። በስሩ 3 ዋና ዋና ላቦራቶሪዎች አሉ። ከግብዓት መካከል የእንስሳት መድኃኒት ጥራት ደህንነትና ፈዋሽነትን ምርመራ የሚያካሂድ ላቦራቶሪ አለው። የመኖ ጥራት ደህንነትና ተስማሚነትን ምርመራ የሚያካሂድ ላቦራቶሪ አለው። እንደዚሁም ደግሞ የእንስሳት ምርቶችን እንደ ስጋ፣ ወተት፣ ማር፣ እንቁላል የመሳሰሉትን ጥራታቸውን ደህንነታቸውና ተስማሚነታቸውን ሲመረቱ ጀምሮ በመጀመሪያ የእንስሳት ምርት ወይም ፕራይመሪ አኒማል ሶርስ ፉድ ተብለው የሚጠሩትን ጥራት ምርመራ ያካሂዳል። በዚህ መሪ ስራ አስፈጻሚ ስር ያሉ ላቦራቶሪዎች የመድኃኒትን ፈዋሽነት ጥራትንና ደህንነትን ለመመርመር የተለያዩ ቴክኖሎጂዎችን አሰራሮችንና በሙያው የሰለጠኑ ባለሙያዎችን ተጠቅመን ምርመራ የምናካሄድበት የመድኃኒት ፊዚኮ ኬሚካል ጥራት ምርመራ ላቦራቶሪ አለን። በተጨማሪም በእንስሳት ምርቶች ላይ በተለይ ለውጭ ንግድ ወደ ተለያዩ የአረብ ሀገራት የምንልካቸውን የበግና የፍየል ስጋዎችን ጥራት በተለይ የመድኃኒት ቅሪት በውስጣቸው ያለ እንስሳት በሕክምና ወቅት ሕክምና ከተካሄደባቸው በኋላ ውስጡ የሚቀር መድኃኒትም ካለ ያ መድኃኒት ለሰው ልጅ ጉዳት በማይደርስበት መጠን መሆን አለመሆኑን የማጣራት ምርመራዎችን፣ የመኖ የንጥረ ነገር ይዘቶችን፣ የተለያዩ የምርመራ ዘመኑ የደረሰባቸውን ታላላቅ መሳሪያዎችንና የምርመራ ዘዴዎችን በሙያው ደግሞ ብቁ የሆነ የሰለጠኑ ባለሙያዎችን ተጠቅመን የምርመራ ስራዎችን በዋነኝነት እናካሄዳለን። ጥራት ማኔጅመንት ዋና ተግባሩ ምንድነው ለሚለው ዓለም አቀፍ ስታንዳርድ የተቀመጠ አለ። ዓለም የተስማማበት ኢንተርናሽናል ስታንዳርድ ኦርጋናይዜሽን ያወጣው አይሶ 17025 የሚባል የላቦራቶሪ ደረጃ ላቦራቶሪ የሚያካሂደው የጥራት ፍተሻ ዓለም አቀፍ ህግ ያሉት የማይክሮባዮሎጂ የፊዚኮ ኬሚካል ላቦራቶሪ በትክክል እየተካሄደ ነው ወይ? ሁለተኛ የባለሙያዎችን ብቃት ይከታተላል። ለባለሙያዎች ተከታታይ ስልጠና እንዲያገኙ ይደረጋል። ሶስተኛ የላቦራቶሪውን ብቃት ኢንተርናሽናል ፕሮፊሸንሲ ቴስት ላቦራቶሪ ብቁ ነው ወይ ለሚለውን ከዓለም አቀፍ ፕሮፊሸንሲ ቴስት ወይም የብቃት መለኪያ ከሚሰጡ ተቋማት ጋር ግንኙነት በመፍጠር የብቃት መለኪያ ከተለያዩ ሀገሮች ከእንግሊዝ፣ ከአሜሪካ፣ ከቴክሳስ እንዲሁም ከተለያዩ ላቦራቶሪዎች የባለሙያዎችንና የላቦራቶሪ ብቃት በዋናነት 2 ዋና ላቦራቶሪዎች አሉ። የፊዚኮ ኬሚካል ላቦራቶሪ መጀመሪያ ሲሆን ሁለተኛው ደግሞ የማይክሮባዮሎጂ ላቦራቶሪ ሊድ ኤክስኪዩቲቭ የሚባል ነው። እያንዳንዳቸው 3 የጥራት ምርመራ ላቦራቶሪዎች አሏቸው። እነዚህ ላቦራቶሪዎች እንግዲህ በግብዓት በሰው ኃይል እንደገና በተለያዩ ቴክኖሎጂዎች የማሟላትና የማደራጀት ሲሰራ ቆይቷል። የመጀመሪያውን የምርመራ ውጤት መስጠት የጀመረው በተወሰኑ የምርመራ አይነቶች በመድኃኒት ላይ 2009 ዓ.ም በእኛ አቆጣጠር ሲሆን ከዛ በኋላ አቅሙን እያሳደገ ሀገር ውስጥ ያሉ አቅሞችን አሰስ በማድረግ ተመሳሳይ አቻ ተቋማቶችን በማመካከር በሀገር ውስጥ አቅም የሚቻለውን ነገር ሁሉ በመደገፍ አሁን ያለበት ደረጃ ላይ እንዲደርስ ጥረት ሲያደርግ ቆይቷል ማለት ነው። በአሁኑ ሰዓት በ13 የምርመራ አይነቶች የሶስተኛ ወገን እውቅና ወይም አክሪዲቴሽን ማግኘት ይችላል ማለት ነው። እነኛ 13ቶቹ የምርመራ ውጤቶች የምንላቸው አይነቶች የምንላቸው በፋርማሲውቲካል የምርመራ ዘርፍ በኬሚካል እና በማይክሮባዮሎጂካል ነው። በፋርማሲውቲካል ስንል የእንስሳት ምርትን ወይም የእንስሳት መድኃኒትን ጥራትና ደህንነት ከማረጋገጥ አንጻር ወደ 9 የምርመራ አይነቶች አሉ። በእነሱ እውቅና አግኝቷል። ከዛ ውስጥ 2ቶቹ የማይክሮባዮሎጂ ስቴሪሊቲ እና ኤምኤልቲ የምንላቸው ናቸው። በኬሚካል የምንለው ደግሞ በመኖ አፍላቶክሲን እና በወተት አፍላቶክሲን የሶስተኛ ወገን እውቅና ያገኘ ሲሆን 4ቶቹ የምርመራ አይነቶች በተለይ የስታፎረስ፣ ሳልሞኔላ፣ ኢኮላይ እና ኤፒሲ የምንላቸው የምርመራ አይነቶች ከእንስሳት ምርትና መኖ ማይክሮባዮሎጂካል ጥራት ምርመራ ጋር በተያያዘ እውቅና ማግኘት ይችላል ማለት ነው። የህብረተሰቡን ደህንነት የእንስሳትን ጤንነት ከመቆጣጠርና ስርዓቱን እንዲጠብቅ ከማድረግ አንጻር አንድ ፋይዳ ይኖረዋል። እንዲሁም ደግሞ ባለው ዓለም አቀፍ የንግድ ሂደት ውስጥ የተሳለጠ የንግድ ስርዓት እንዲኖር ጥራታቸውን የጠበቁ መድኃኒቶች ገብተው
ለተገቢው መድኃኒት ተገቢው ክፍያ ህብረተሰቡን ደግሞ ተገቢውን ጥቅም እንዲያገኝ ያስችላል ማለት ነው። እነዚህ ምርመራዎች በማካሄድ የምናገኘው ምርት ጥራቱና ደህንነቱ ተስማሚነቱ የተጠበቀ እንደሆነ ማረጋገጥ የህብረተሰቡን ጤና ብሎም ሀገሪቱ ደግሞ ከውጭ ንግድ በምታካሄደው ንግድ ተወዳዳሪ እንድትሆን ማድረግ። ምርትና ምርታማነትን ስንጨምር የእንስሳት ምርታችን ሲሻሻል የኢምፖርት ሰብስቲቱሽንን እንተካለን። ከውጭ የሚገባ የዶሮ ምርት ልናስቀር እንችላለን። ከውጭ የሚገባ የወተት ምርት ልናስቀር እንችላለን። በዚህ ደረጃ ለኢምፖርት ሰብስቲቱሽን ትልቅ ሚና አለው። በራሳችን ደረጃ ይህንን ደግሞ የኢምፖርት ሰብስቲቱሽን ላይ ሰርተን ምርትና ምርታማነታችንን አሻሽለን የተሻለ ውጤት ሲኖረን ደግሞ አልፎ ተርፎ ጥራቱን የጠበቀ ምርት የምናመርት ከሆነ ለውጭ ገበያ ተወዳዳሪነታችንን እንዲጨምር ያደርጋል ማለት ነው። ስለዚህ ኢኮኖሚም ላይ ተጽዕኖ አለው ማለት ነው። ኢኮኖሚ ላይ በጎ ተጽዕኖ ያደርሳል። ላብራቶሪያችን የአንድ ምርት ተወዳዳሪነቱ የሚለካው በተቆጣጣሪ ተቋሙ አቅም ልክ ነው። የጥራት ደረጃ እንዴት ነው የሚወስኑት የሚለው ማሳያ ይሆናል ማለት ነውና አንዱ ትልቁ ራዕያችን በዓለም አቀፍ ደረጃ እውቅናና ተቀባይነት ያለው የግብርና ተቋጣጣሪ ተቋም መሆን ነው። ስለዚህ ይሄን ለማሳካት በሰው ኃይል፣ በሎጂስቲክስ፣ በመሰረተ ልማት ተቋሙን የማደራጀት የማጠናከር ስራን ኢንስፔክተሮችን ሰርቲፋይ የማድረግ የተቋማትን ተደራሽነት ማረጋገጥ በሁሉም ጣቢያዎቻችን በቂ የሰው ኃይል ሎጂስቲክስ እንዲኖር የማድረግ